ሄሎ ጋልታን ቤስት ትራቨልስ ኤንድ አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ ስለ ፓስፖርት ፎቶ አንዳንድ ነገሮችን አንስተን እናወራለን። ይህ ወሳኙ ፓርት ነው። እውነቴን ነው የምላችሁ። እኔ ስራው ላይ ስላለው ይህንን ስለ ፓስፖርት ፎቶ ይህንን የሚካበድ ነገር ነው ወይ ብላችሁ ትጠይቁ ይሆናል። Here you go, I'll tell you. ለምን መሰላችሁ? ፓስፖርት እንዲሁ ቀላል ይመስላል አይደለም? በእርግጥ ቀላል ነው ካወቃችሁ ነው። የፓስፖርት ፎቶም እንደዚሁ ስታስቡት ቀላል ይመስላል። በእርግጥ ቀላል ነው፣ ግን አነሳሱና ስርዓቱን ካወቃችሁ ብቻ ነው ሁሉ ነገር ቀላል የሚሆነው። ኦኬ፣ ይህን ያልኩበትን ትንሽ ምክንያቶችን ገለጥ አድርጌላችሁ ስለ ፓስፖርት ፎቶ ጥራት፣ ይዘት እና ምን ይመስላል የሚለውን ወደ መጨረሻ ላይ ነግራችኋለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰቡ ነው። ስሜ ጋልታን ቤሻዳ ይባላል። ጥቂት ቆይታዎችን ከኔ ጋር ታደርጋላችሁ። እኔ በዚህ ፓስፖርት ስራ ላይ ቢያንስ ወደ 8 ዓመት ሰርቻለሁ። ከምንም በላይ በጣም አስቸጋሪ የሆነው ለኔ ፎቶ ማንሳት ነው። ኦኬ፣ እኔ ፎቶ ማንሳት እወዳለሁ። በዚህ ላይም ጎበዝ ነኝ ብዬ አስባለሁ። ለጉራ አይደለም። በጣም ይሄን ያልኩበት እኔ ፕሮሰስ ያደረኳቸው ኬዞች ወይም ፎቶ አንስቼ ፕሮሰስ ያደረኳቸው ማንኛውም አይነት አፕሊኬሽን ውድቅ ሆኖ ወይም ድሌይ ሆኖ በፎቶ ምክንያት ሆነ በሌላ በምንም አይነት ምክንያት መጥተው አያውቁም። እግዚአብሔር ይመስገን። በጣም እርግጠኛ ሆኜ ነው ይሄን የምነግራችሁ እና I was so proud of that. So ፎቶ ቀላል ይመስላል። ኦኬ፣ ነገር ግን አንዳንድ ትሪኮችን ልንገራችሁ። አንዳንድ ከስተመሮች ይመጣሉ። ኦኬ፣ ፓስፖርት ፕሮሰስ ላደርጉ ይመጣሉ። ፎቶ መነሳት ፈልጋል ብሏል። እዚህ ነው ፎቶ መነሳ ብለው ይነግራቸዋል። ነገር ግን ልብ አድርጉ፣ ይሄን ያህል ስለ ፎቶ እያከበድኩ ማወራበት አንድ ምክንያት አለ። እሱም ለኛ ፓስፖርት ፕሮሰስ የምናደርገው ለአንድ ሰው 15 ደቂቃ ብቻ ነው የተፈቀደልን። ኦኬ፣ ስለዚህ በ15 ደቂቃ ውስጥ የዚህን የሰውየውን ጠቅላላ ኢንፎርሜሽን ገዘር አድርገን አፕሊኬሽኑን ሪቪው አድርገን የሲቲዝንሺፕ ዶክመንት፣ ሌሎች አይዲዎችን፣ አንዳንድ የክፍያዎች፣ የዚህ ቃለ መሃላ ፕሮሰሲንግ፣ ይህን ሁሉ ፕሮሰስ የምናደርገው በአንድ ሰው 15 ደቂቃ ውስጥ ነው። ኢማጂን። አንዳንድ ሰዎች የራሳቸው የሆነ ፐርሶናል ካራክተር አለ which is they are right። እኔ ለምን እንደዚህ አይነት ፐርሶናሊቲ ኖራቸው አይደለም፣ ግን ይመጡና ፎቶ መነሳት ሲፈልጉ ማያመጡት ነገር የለም። አንዳንዱ 2-3 ማበጠሪያ ይዞ ይመጣል እና መስተዋት አምጣልኝ፣ መስተዋት ቆሞ ፀጉሬን ላበጥር ይላል። ስንት ደቂቃ እንደሚፈጅ አስብ። አንዳንዱ ሱፍ ለብሶ ይመጣል። ኦኬ which is fine። እንደውም ለፓስፖርት ፎቶ እኔ ሱፍ ለብሶ የሚመጣ ሰው በጣም ደስ ብሎኝ ነው ፕሮሰስ ማድረገው by the way። ኦኬ፣ ነገር ግን በለበሰው ሱፍ አይደለም እዛ ስመጣ ደግሞ መነሳት የሚፈልገው። መጀመሪያው ሻት ከወሰድከው በኋላ እስቲ ፎቶ ይላል። ስታሳየው ይሄ ሱፍ አልወደድኩትም፣ መኪና ውስጥ ሱፍ አለ እዛ ሌላ ጥዬ የመጣሁት ሂጄ መኪና ጋር ሱፉን ላምጣ ይልሃል። ኦኬ፣ ልብ አድርግ። 15 ደቂቃ ክሊክ እያደረገ ነው። አሁን ከሰውየው ጋር ስትጨቃጨቅ ይሄን ለማስረዳትም ኢቭን ለማስረዳት የምትጨቃጨቀው ብዙ ደቂቃ ነው የሚወስደው። ሰው አንዳንድ ኦኬ ቶሎ በል ብለህ አንዳንድ ነገሮችን ቀላል አድርገህ ታልፋለህ፣ ግን ያ የኔን ክሬዲቲቢሊቲ በጣም ዳውን ያደርጋል ማለት ነው። ምክንያቱም ያ ሰውዬ ከሚቀጥለው ከስተመር ቀጠሮ ሰዓት ነው እየበላብኝ ያለው። ኦኬ፣ አንዳንዱ ደግሞ ምን ይፈልጋል? 2-3 ጊዜ 4 ጊዜ ሻት 3-4 ጊዜ ወይ 3 ጊዜ አንሳና ከዛ ላይ እኔ መርጬ እኔ ወደድኩትን ፎቶ ፓስፖርቴ ጋር እንድልክ ፈልጋለሁ ይልሃል። ያን ናይስሊ ከቀረበ ወይም ከጠየቀ 4-3 ጊዜ ሻት አድርገህ ታማርጠዋለህ። እሱም የወስደውን ጊዜ አስቡ። ኦኬ፣ በተለይ ደግሞ ሴት እህቶቻችን መስተዋት በጣም ይፈልጋሉ። ከንፈራቸውን ማስተካከል ይፈልጋሉ፣ ፀጉራቸውን ማስተካከል፣ ፊታቸውን መቀባባት። ጋይስ እኔ ከሚነግራችሁ በላይ እንደነገርኳችሁ ፎቶ ማንሳት እወዳለሁ። በዚህ ስራ ላይ ብዙ ጊዜ ልምድ አድርጋለሁ። ግን እንደዚህ አይነት ትሪኮች በጣም አንዳንዴ አሰልቺ፣ አንዳንዴ ደግሞ ያናድዳሉ። በቃ
ሰው እቤቱ ተዘጋጅቶ እዚህ 15 ደቂቃን መጠቀም ሲገባው ሌላ 30 ደቂቃ እዚህ እንደገና አንተ ላይ ይገላል ማለት ነው። ሰው እነዚህ ነገሮች በጣም ትንሽ የሆነ ትዕግስት በጣም ይፈታተናሉ ማለት ነው። ሰው ወድጄ አይደለም ፎቶ ብዬ ይሄንን ቪዲዮ ያቀረብኩት ኦኬ which is ይሄን በመንገር እናንተም አትሊስት ራሳችሁን ትጠይቁና ራሳችሁን ታስቡና ትታዘቡና አትሊስት ፓስፖርት ቀጠሮ ሲኖራችሁ ያለውን ችግር ለመቅረፍ ተዘጋጅታችሁ እንድትሄዱ አትሊስት የሆነ ነገር ልሰጣችሁ ስለፈለኩ ነው ኦኬ። ይሄ ብቻ አይደለም ወደ ከአዳልት ወደ ቲኔጀሮች ወይም ወደ ትናንሽ ልጆች ልውሰዳችሁ ኦኬ። ብዙ ጊዜ ቲኔጀሮች ወይም ህፃናት የለመዱት ይሄ ሰልፋይ ፎቶ ነው። ራሳቸውን እንደማንሳት የሆነ አክሽን ማሳየት እንደዚህ መሆን ነው። እንደዚህ ሲሪየስ ቁጭ ብለው ለፐርፐዝ ወይም ለዓላማ የሆነ የምነሱት ፎቶ የለም። ልምድ አልነበራቸውም ወይም የላቸውም። ኦፍ ኮርስ ሁላችሁም ልጆች ያላችሁ ታውቃላችሁ ኦኬ። ስለዚህ እነዚህ ህፃናት ቁጭ በይና ወይም ቁጭ ብለህ ላንሳ በፍጹም ይሻሉ። እዚህ ካሜራ ይስባል እሱ እዛ ያያል። እጅን ወርታች አርግ ሲባል እንደዚህ ያደርጋል። በቃ መከራ ነው የምትበላው በተለይ ልጆች ከመጡ ማለት ነው ኦኬ። አስብ አንድ ልጅ አንተን እንደዚህ መከራ ካበላ 4 ልጆችን ያመጣ ቤተሰብ ስንት መከራ እንደማበላህ አስበው ኦኬ። ሰው ለእናንተ ምናልባት ስለ ፎቶ ይሄን ምንድነው ፓስፖርት ፎቶ ብርቅ ነው እንደምናል ታስቡ ይሆናል። ለሚሰራ ወይም ስራው ላለ ሰው ወይም ለዛውም በ15 ደቂቃ ስራው የተገደበ ሰው በጣም አስቸጋሪ ትግስት የሚፈታተን ነገር ስለሆነ ነው ይሄን ነገርኳችሁ ኦኬ። ስለዚህ ፕሊዝ ቤተሰብ ያላችሁ ውድ ቤተሰቦቼ ምናልባት ወደፊት ፓስፖርት ፕሮሰስ የማድረግ እቅዱ ካላችሁ የፎቶን ጉዳይ በደንብ አስቡበት ኦኬ። በደንብ አስቡበት። በእርግጥ ሁሉም እንደምናገረው እንደ ህይወቴ ፕሪንሲፕልም ለምንም ነገር መፍትሄ አለ። ለዚህም መፍትሄ አለ ኦኬ። መፍትሄው ምንድነው? ራሳችሁን እቤት ትሬን ማድረግ ኦኬ። ወይ መስተዋት ፊት ቆማችሁ ሱፉን ልበሱት ኦኬ። እዩት ከፊታችሁ ጋር ከከለሮቹ ጋር ማች የሚያደርግ ነገር ምረጡ። ጸጉራችሁን ተስተካክሉ። ወይ አበጥራችሁ ነው ወንዶች ከሆናችሁ ሴቶችም ከሆናችሁ ቢያንስ እዛ ፓስፖርት ቦታ ላይ 15 ደቂቃ ብቻ ነው ያላችሁ። አንዳንድ የፓስፖርት ኤጀንቶች ትዕግስተኛ ላይሆኑ ይችላሉ። እናንተ ያን ሁሉ ነገር እስክታደርጉ ላይጠብቃችሁ ይችላል ወይ ሪስኬጁል አድርግ ሊሏችሁ ይችላል። እና አትሊስት ራሳችሁን ትሬን ማድረግ ለፓስፖርት ማሟላት ያለብኝ ነገር ምንድነው ከራሴ ጨምሮ የምለው ሪሰርች አድርጉ ኦኬ። ሁለተኛ ከናንተ አልፎ ተርፎ ደግሞ ልጆች ህፃናት አብዛኛውን የለመዱት እነሱ ሩማቸው ወይ ስልክ ይዘው ወይም ፎቶም ስነሱ ሰልፋ የሆነ አክሽን ማሳየት ነው። ትሬን them ለፓስፖርት ቀጠሮ ካላችሁ ቢያንስ ወደ ፓስፖርት ከመምጣታቸው ከአንድ ወይም ከሁለት ቀን በፊት የሆነ ወንበር ላይ ወይም ብቻቸውን ሆኖ በኮንፊደንስ ፎቶ እንድነሱ ትሬን ማድረግ እነሱ ኦኬ። ትሬን በማድረግ ልጆች በኮንፊደንስ እዛ ሰው ፊት ቆሞ ፎቶ እንድነሱ ማድረግ አለባቸው። ባይ ዘ ዌይ ልጆች ፓስፖርት ቦታ መጥተው ዲስኮምፎርት የሚሰማቸው ኮንፊደንስ ነው የሚያጡ ነው። አልለመዱም። እነሱ ብቻቸውን ፎቶ መነሳት ወይም ግሩፕ ፎቶ ነው ፊት ለፊት አንድ ሰው ጋር ቆሞ ፎቶ መነሳት ስላልለመዱ ኮንፊደንስ ያጣሉ። ያ ደግሞ ቤተሰብን ነርቨስ ያደርጋል። ፓስፖርት ኤጀንቱን በራሱ ትዕግስቱን ያሳጣል ማለት ነው። ሶ ይሄንን እንደ ቤስት ኦፕሽን ይሄንን እንደ ቤስት መፍትሄ አስቡና እናንተም ስሩበት ኦኬ። ይህንን ካልኩ በኋላ ውድ ቤተሰቦቼ ቀጥሎ ወደ ፓስፖርት ፎቶ ቲፖች ልውሰድ። in a sense like ለፓስፖርት ፎቶ የሚሆን ፎቶ ምን ይመስላል፣ ምን አይነት ሳይዝ አለው፣ ስንት ነው የሚሉትን ጉዳዮች እናያለን። በመጀመሪያ ደረጃ ስቴት ዲፓርትመንት ለፓስፖርት ፎቶ የሚፈልገው ፎቶ ሙሉ ፊት አይኑ የተከፈተ በጣም ይሄ ፈገግታውን በጣም ከናቹራል ፈገግታ ወጣ ያለ ፎቶ አይፈልግም። በአጠቃላይ ለሰም ናቹራል መሆን አለበት። እናንተ የሆነ ፊታችሁ እንዲፈካ ስማይል ልታደርጉ ይችላል። ግን ስማይል ባረገ the more you smile the more የአይናችሁ ብሌን ይጠባል ኦኬ። ፓስፖርት ህጉ ደግሞ አይናቸው በጣም ግልጽ መከፈት አለበት ሁለቱም አይኖች። ስለዚህ ፓስፖርት ፎቶ ስትነሱ በተቻላችሁ መጠነኛ የሆነ ፈገግታ ማድረግ፣ አይናችሁን ዋይድሊ ኦፕን ማድረግ የመጀመሪያው ክራይቴሪያ እሱ ነው። ሁለተኛ ፎቶ ስትነሱ ባክግራውንዳችሁ ነጭ መሆን አለበት።
ለምሳሌ አንዳንድ ቤተሰቦች ታይማቸውን ሴቭ ለማድረግ ቤት ውስጥ ፎቶ ተነስቶ ይመጣሉ። ጉርድ ፎቶ በጥሩ ሁኔታ ተነስቶ ይመጣሉ። ባይ ዘ ዌይ ኦንላይን ላይ ብዙ ነገሮችን ሪሰርች አድርጎ ኳሊቲያቸው ምናምን ይሄ ሳይዙን ምናምን በጣም መዥር አድርጎ ዲጂታል በሆነ ጥሩ ፎቶ ተነስተው ይመጣሉ። ነገር ግን ባክግራውንዱ ላይ ብዙ መስተካከል አለባቸው። ለምሳሌ ሻዶ ወይ ጆሮ ወይ ሻዶ ያሳያል፣ ወይ ጸጉሩ ሻዶ ያደርጋል፣ ወይ ጀርባው የሆነ ነገሩ ሻዶ ያደርጋል ማለት ነው። ወይም ባክግራውንዱ ነጭ አይሆንም ማለት ነው። ኢደር ብሉ ይሆናል ወይ የሆነ something ኦኬ። ሶ ያኔ ያ ፓስፖርት ተቀባይነት አይኖርም ማለት ነው። ሰው ፎቶ የምታመጡ ከሆነ ባክግራውንዱ ሙሉ በሙሉ ነጭ መሆን አለበት። ሌላ ፎቶ ተነስታችሁ የምታመጡ ከሆነ ወይም ለመነሳት ፓስፖርት ኤጀንት ድረስ የምትሄዱ ከሆነ አለባበስ ልብስ በጣም ይወስናል። ኦኬ ሰው ልብስ ይወስናል ማለት ማንኛውም ሰው የፈለገው ልብስ መልበስ ይችላል። ግን በስቴት ዲፓርትመንት የተከለከለ አንድ ልብስ አለ። እሱም የሚሊትሪ ልብስ አፍቷል። ይሄ ሬንጀር አይነት ከለር ያላቸው ልብሶች ለፓስፖርት ፎቶ አይፈቀድም፣ ቶታሊ አይፈቀድም። ያ እነሱ ያንን የከለከሉበት የራሳቸው ሪዝን ሊኖር ይችላል። ስለዚህ የሚሊትሪ ከለር ያለው ይሄ ሬንጀር የሚመስሉ ቲሸርቶች፣ ጃኬቶች ለፓስፖርት ፎቶ አይፈቀድም። ሰው እንደዚህ አይነት ልብስ ለብሳችሁ ለፓስፖርት ፎቶ አትነሱ። ሌላ ፓስፖርት ፎቶ የምትነሱት ያለ መነጽር ነው። ኦኬ ሶ ማንኛውም ሰው ከአይኑ ላይ መነጽሩን አንስቶ ፎቶ መነሳት አለበት። ምንም የሳን ግላስም ይሁን የሪዲንግ ግላስም ይሁን ምንም ይሁን ምን አይን ላይ ምንም አይነት ነገር ከቨር አይፈልግም። ሌላው ለሙስሊም እህቶቼ የሚፈቀድ ጸጉራቸው ላይ የሚያስሩት የሂጃብ አለ። አይ ቲንክ እሱም ከሪሊጂየስ ፐርፐዝ ምክንያት ነው የተፈቀደላቸው። ሙስሊም እህቶች ብቻ ያንን ነገር ጸጉራቸውን በማሰር መሸፈን ይችላሉ። ሌላው ግን ሙስሊም ያለው ነው ምናልባት ስፔሻል ኬዝ ወይም የዶክተር የጤና ወይም የሄልዚ ኢሹ ያለበት ሰው ብቻ ነው ጸጉሩን አስሮ ፎቶ መነሳት የሚችለው ወይም ኮፊያ አድርጎ ፎቶ መነሳት። ኮፊያ አይፈቀድም፣ ግን ላይክ የሄልዚ ኢሹ ያለበት ለምሳሌ የዶክተር ፕሩፍ ያለው ይሄ ሰው ጸጉሩን የግድ መሸፈን አለበት የጤና እክል አለው ምናምን የሚል እንትን ከሌለው በቀር ምንም አይነት ጸጉር ላይ አስቀምጠው ፎቶ መነሳት አይፈቀድም ማለት ነው። ሌላ የፓስፖርት ቤስት ኳሊቲ ፎቶ ሳይዙ 2 ኢንች ባይ 2 4 ማዕዘን ነው። አራቱም ማዕዘን 2 ኢንች ነው አራቱም ማዕዘን። ኦኬ ሶ 2 በ2 ለምሳሌ በላይኛው በኩል ያለው ይሄ ሆሪዞንታሉ 2 ሆኖ ቨርቲካሉ ለምሳሌ 1.5 ቢሆን አይሰራም ማለት ነው። ሶ the whole አራቱም ሳይዝ 2 በ2 ኢንች መሆን አለበት። ይሄንን ሁሌም በጭንቅላታችሁ ኮንሲደር አድርጋችሁ ምናልባት ፎቶ ተነስታችሁ የምትመጡ ከሆነ ያንን ነገር በጭንቅላታችሁ መያዝ አለባችሁ። ይህንን ውድ ቤተሰቦቼ ይህንን ካልኩኝ በኋላ በመጨረሻ ላይ ጥቂት ፎቶ የት ሄዳችሁ መነሳት እንዳለባችሁ ልጠቁማችሁ። እኔ በግሌ ከስራ ልምዴ አንፃር በዋነኝነት ሪከመንድ ማድረጋችሁ የፓስፖርት ኤጀንት ማለትም የፖስታ ቤት ፎቶ ሄዳችሁ ለፓስፖርት ተነሱ። ኦኬ that's the only best ፎቶ የፖስታ ቤት። ምክንያቱም ለዛ ኤጀንት ወይም ለፖስታ ቤቱ ከስቴት ዲፓርትመንት የተላኩ የራሳቸው ካሜራዎች፣ የራሳቸው ፕሪንት የፎቶ ፕሪንተሮች ሁሉ ዲዛይን የተደረጉት ለዚህ ለፓስፖርት ለሴኩሪቲ እንትናቸውን የጠበቀ ኳሊቲያቸውን የጠበቀ ነው ማለት ነው። ስለዚህ በፖስታ ቤት የምነሱ አብዛኛው ፎቶዎቹ ፌል አድርገው አያውቁም። ኦኬ ከሌላ ቦታ ወይም ተመሳሳይ ከሆኑ ኤጀንቶች የሚመጡ ፎቶዎች ግን አብዛኛውን ፐርሰንት ፌል አድርገው እንደገና ፖስታ ቤት መጥተው ተነስተው ነው የሚለቁት። እንደዚህ አይነት ነገር እንግልት እንዳይገጥማችሁ እኔ በመጀመሪያ ደረጃ ሪከመንድ ማድረጋችሁ ፖስታ ቤት ሄዳችሁ ፎቶ ተነሱ ነው። ከዛ ፓስፖርት ፕሮሰስ አድርጉ ማለት ነው። በሁለተኝነት ሪከመንድ ማድረጋችሁ ፌዴክስ። የፌዴክስ ከፖስታ ቤቱ የተሻለ ነው። የተሻለ ነው ስለ ከፖስታ ቤት ቀጥሎ የተሻለው የፎቶ የፓስፖርት ፎቶ መነሻበት ቦታ ፌዴክስ ነው። ስለዚህ አንዳንድ ከስተመሮች ጊዜያቸውን ለመቆጠብ ከፌዴክስ ፎቶ ተነስተው ይመጣሉ ማለት ነው። ሌላው በሶስተኛ ደረጃ ማስቀመጠው እንደ ዋልግሬንስ፣ ቀጥሎ እንደ ዋልማርት፣ አልፎ አልፎ ዩፒኤስም ይመስለኛል። እነዚህ የፓስፖርት ፎቶ ያነሳሉ። ነገር ግን ክራይቴሪያውን ሙሉ በሙሉ አያሟሉም። ቢያሟሉም ፎቶውን ሲቆርጡት ወይ ወደ ላይ ከፍ አድርገው አንገት አካባቢ ይቆርጣሉ፣ ወይ ወደ ታች ከፍ አድርገው ከላይ ጭንቅላት አካባቢ ይቆርጣሉ።
ፊታቸው ይሄ ጠቅላላው ፊቱ ሳይዙ ይዘቱ ምናምን ሁሉ ነገር ቢያሟላም ሲቆርጡ ወይ ከላይ ያሳጥራሉ ወይ ከታች ያስረዝማሉ። እንደዚህ አይነት ግድፈቶች አሉና ስቴት ዲፓርትመንቱ አብዛኛውን ፎቶዎች ወይ አፕሊኬሽኑን መልሶ ይልካል ማለት ነው። እንደገና ፖስታ ቤት መጥተው ፎቶ ተነስተው ነው መልኩት። እንደዚህ አይነት ነገሮች እንዳይገጥማችሁ ውድ ቤተሰቦቼ የፓስፖርት ፎቶ መነሳት ከፈለጋችሁ ቀጥታ ፖስታ ቤት በአካል በመሄድ ፎቶ ተነሱ፣ ወይም ራሳችሁ ሪሰርች አድርጋችሁ ኦንላይን ላይ አለ። ኦኬ ዲዛይኑ ኦንላይን ላይ አለ። ላይክ ይሄ የሚታያችሁ ከሆነ ላሳያችሁ፣ እርግጠኛ አይደለሁም በደንብ አይታይም። የራሱ የሆነ ማኑዋል አለው ኦንላይን ላይ በዌብሳይቱ ገብታችሁ ካያችሁት እርግጠኛ አይደለሁም እንደሚታያችሁና እንደማይታያችሁ፣ ግን ይቅርታ አድርጉልኝ በደንብ ካላያችሁት። ሳይዝ አለው የራሱ። በዚህ ሳይዝ ኦንላይን ላይ በመግባት ራሳችሁ ሜጀርመንቱን አስተካክላችሁ 2x2 ባክግራውንዱን አስተካክላችሁ ፎቶ ተነስታችሁ ታይማችሁን ሴቭ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይሄንን ስለ ፎቶ ይሄንን ቪዲዮ የቀረብኩበት እኔ ቦርደሩን በጣም ስለማውቀው ነው። ምናልባት ለሚመለከተው ውጪ ለሆነ ሰው ቀላል ፎቶ መነሳት ይሄናል ብርቅ ሆኖ ነው ወይ ብሎ ሊያስብ ይችላል። ስራው ላይ ያለው ነው የሚያውቀው። እና ፕሊዝ ውድ ቤተሰቦቼ ዋናው ነገር እኔ የልጆቻችን ኮንፊደንስ እንድመለስ ፈልጋለሁ። ሁለተኛ ነገር ደግሞ አንዳንድ ፓስፖርት ኤጀንቶች ፔሸንት አይደሉም። ለዚህ ለጥቃቅን ሚስቴኮች እኛን ሪስኬጁል አድርጉ ምናምን ብለው እንዲመልሱን አልፈልግም። ምክንያቱም ብዙን ጊዜ ገጥሞኝ ያውቃል። አብሮኝ የሚሰሩበት ቦታ ላይ አንዳንድ ቦታቸው ላይ በተለይ የሀገሬ ልጆች በጥቃቅን ሚስቴኮች አፕሊኬሽናቸው ዲሌይ ሲሆን ወይም ሪስኬጁል ሲደረጉ ማየት በጣም ነው የሚያመኝና እንደዚህ አይነት ነገሮችን አትልስ እንደ ቲፕ ቢነግራችሁ እናንተ መቼም ፓስፖርት ለራሳችሁም ባይሆን ለልጆቻችሁ ፕሮሰስ ለማድረግ ፎቶ መነሳችሁ አይቀርምና ከወዲሁ ይሄን ነገር በጭንቅላታችሁ ውስጥ ይዛችሁ እንዴት ፓስፖርት አፕላይ ማድረግ ከፈለጋችሁ እንድትሄዱ በማለት ነው። ውድ ቤተሰቦቼ የዛሬውን ቪዲዮ በዚህ ጨርሻለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ